ዓለም በፖለቲካ አለመረጋጋት ውስጥ በምትገኝበት በዚህ ሰዓት ላይ ሳይንቲስቶች አዲስ የሆነ ነገር እንደተመለከቱ እየገለጹ ይገኛሉ። ናሳን ጨምሮም ትልልቅ የህዋ ምርምር ተቋማት ስለዚህ ጉዳይ በግልጽ እየተናገሩና ዓለም አደጋ ውስጥ እንደምትገኝ እየገለጹም የሚገኙበት አጋጣሚ ተፈጥሯል። የህዋ ምርምር ተቋማት ምንድነው የተመለከቱት? ምን አዲስ ነገር አለ የሚለውን በዕለቱ መረጃችን እንመለከታለን። ሰላም ቤተሰቦች፣ ጂኤምሲ ዴሊዎች ነን። የዕለቱን አጭር ዕለታዊ መረጃ ከጂኤምሲ ዴሊ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶዎች እንድታልፉ ጋበዝን። የስነ ፈለክ ተመራማሪዎች እንደሚገልጹት ከሆነ አንድ ጥቁር ገደላማ ነገር ትልቅ ሊባል የሚችልን ኮከብ ሲውጥ መመለከታቸውን ጭምር ሲገልጹ ለማድመጥ ተችሏል። ከዚህም ጋር ተያይዞ ምድር ያላት ተስፋ ምንድነው፣ ምን አይነት ገጽታ አለው የሚለውን ሲገልጹ እንደከረሙ ታይተዋል። ሳይንቲስቶቹ እንደሚገልጹት ከሆነ ከ600 ሚሊዮን ዓመታት በፊት ይህ ክስተት እንደተፈጠረ ማረጋገጥ ይቻላል ሲሉ ተናግረዋል። ታዲያ ይህ ብላክ ሆል ሳይንቲስቶቹን እንዴት ሊያስደነግጥ ቻለ? ምንድነውስ ነገሩን ውስብስብ ያደረገው የሚለውን ገጽታ እንመለከታለን። ሳይንቲስቶቹ እንደሚገልጹት ከሆነ አጽናፈ ሰማዩን ጨምሮ አጠቃላይ ገጽታው ከምናስበው በላይ ውስብስብና የተለያየ መሆኑን የተረዳንበት ምዕራፍ ነው ሲሉ ገልጸዋል። ይህም ብቻም ሳይሆን የብላክ ሆል በአጠቃላይ በጋላክሲ መካከል ብቻ ይገኛል ብለው እንደሚያስቡ የገለጹ ቢሆንም ነገር ግን ነገሩ ከዚህ በተለየ ሁኔታ ከውጪ ሊንቀሳቀስ እንደሚችል ማሳያ ጭምር እንደሆነ ሲገልጹ ተደምጠዋል። ናሳም ሃብል ስፔስ ቴሌስኮፕን ጨምሮ ቻንድራም ኤክስሬይ ኦብዘርቫቶሪ እንደሚገልጹት ከሆነ ነገሩን በጥልቀት እንደተመለከቱት እየተናገሩ ይገኛሉ። ነገሩን በቀጥታ የተመለከቱት እንደሚገልጹት ከሆነ አንድ ብላክ ሆል ወይም ደግሞ አንድ ጥቁር ቀዳዳ ወይም ደግሞ ጉድጓድ ከጋላክሲ ውስጥ ከሚገኙ ኮከቦች መካከል አንዱን ሲውጥ በግልጽ መመልከታቸውን ጭምር ገልጸዋል። ይህን ነገር አሳሳቢ ሆኖ እንዲገኝ ያደረገው ሲሉ የሚገልጹት ሳይንቲስቶቹ ይህ ብላክ ሆል በአንድ ቦታ ረክቶ አለመቀመጡና ከአንዱ ጋላክሲ ክፍል ወደ ተለያዩ አካባቢዎች መንቀሳቀሱ ጭምር እንደሆነ ሲገልጹ ለማድመጥ ተችሏል። ታዲያ ነገሩን አሳሳቢ አድርጎት የሚገኘው ምዕራፍ በምድር አጠቃላይ ሁኔታ ላይ የተንተራሰ እንደሆነ ይታወቃል። ይህ ብላክ ሆል ሲንቀሳቀስ እንደዚሁም የሚንቀሳቀሰው የዚህ ጉድጓድ ክፍል በምድር ላይ ሊያንዣበብ ይችላል ወይ የሚለው ጥያቄ ሲነሳ ይስተዋላል። ነገር ግን ነገሩ ከዚህ ርቆ እንደሚገኝ ጭምር ሳይንቲስቶቹ እየገለጹ ይገኛሉ። እንደሚገልጹት ከሆነ ምድር ከዚሁ ከእንቅስቃሴው እምብርት ውጪ እንደምትገኝና በርቀት እንደምትገኝ የገለጹ ሲሆን ነገር ግን ከዓመታት በኋላ ይህ ክስተት ሊፈጠር እንደሚችል በግልጽ መናገር እንደሚቻል ገልጸዋል። እናም ይህ ክስተት ነበር በሳይንቲስቶችም ሆነ በህዋ ሳይንስ ውስጥ ለሚገኙ ሰዎች አዲስ ምዕራፍ ከፍቷል የሚል ዜና እንዲወጣ ያደረገው።